ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደወትሮ ሁሉ የክብሮት ሰላምታችንን እያቀረብን ከናሁ ቴሌቪዥን ናሁ ስፖርት የዕለተ ማክሰኞ ህዳር 2 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛለን። የመረጃዎቹ አዘጋጅ ገዛኸኝ ሄንዱ ካሜራ ባለሙያችን ፍቃዱ ለተንሳይ ከኛ ጋር ቆይታ ያደርጋል። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትዘልቁ በድጋሚ እንጋብዛለን። አብራችሁን ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የአትሌቲክስ መረጃን ቀዳሚ እናደርጋለን። የዓለም አትሌቲክስ ተቋም የ2025 ምርጥ ወጣት ወንድ አትሌቶችን ስም ዝርዝር ይፋ አድርጓል። እጩዎቹን ማለት ነው። ኢትዮጵያዊው ወጣቱ አትሌት እንደዚሁ ቢኒያም መሀሪ ተካቷል። እጅግ በጣም አስደሳች ነው። ቢኒያም መሀሪ እንግዲህ የዓለም ከ20 ዓመት በታች ወጣት ምርጥ አትሌት ስም ዝርዝር ውስጥ ሲካተት እንግዲህ በ3000 ሜትር እንደዚሁ ምርጥ የክብረ ወሰኑ ባለቤት መሆኑ ይታወቃል። በዚህ ርቀት ላይ ማለት ነው። ከዛ ባለፈ ደግሞ በዓለም አትሌቲክስ ሻምፒዮና የውድድር መድረክ ላይ አሁን በቅርቡ በቶኪዮ ኦሎምፒክ በቶኪዮ በተከናወነው የዓለም ሻምፒዮና የውድድር መድረክ ላይ 5ኛ ደረጃን ይዞ ማጠናቀቁን እናስታውሳለን። ከዛ ባለፈ በተለያዩ የግል ውድድሮች እንደዚሁ ጥሩ ተስፋ ያለው ወጣት አትሌት መሆኑን በተደጋጋሚ ያስመልክቶናል ማለት ነው። በዛ ውድድር ላይ 5ኛ ደረጃን ይዞ ማጠናቀቁም የሚታወስ ነውና ከኬንያውያን አትሌቶች ጋር እንግዲህ ስም ዝርዝሩ ይፋ ሆኗል ማለት ነው። ይህ ወጣት አትሌት ከኬንያ ሁለት አትሌቶች አሉ። ፓኑኤል ኮኤች ከኬንያ ይህም በተመሳሳይ እጅግ በጣም ጥሩ እንቅስቃሴ የሚያደርግ ወጣት አትሌት ነው። ፓኑኤል ኮኤች ከ20 ዓመት በታች የ1500 ሜትር የርቀቱ ክብረ ወሰን ባለቤት ነው። ከዛም ባለፈ ደግሞ የለንደን ዳይመንድ ሊግ አሸናፊ እንደነበረም የሚታወስ ነው። ሌላኛው ኤድሙንድ ሴሬም ነው። ከዛው ከኬንያ ማለት ነው። በዓለም ሻምፒዮና በ3000 ሜትር የናስ ሜዳሊያ ተሸላሚ ነው። ከዛ ባለፈ ደግሞ እንደዚሁ በዳይመንድ ሊግ ደግሞ የፍጻሜ ተፋላሚ እንደነበረ ያገኘነው መረጃ ያመለክታል ማለት ነው። በቀጣይ በተመሳሳይ የ2025 ምርጥ እንስት አትሌቶች እንደዚሁ እጩዎች ስም ዝርዝሮች ይፋ ይደረጋል ተብሏል በዛሬው ዕለት ማለት ነው። እንግዲህ ከ19 ቀናት በኋላ ህዳር 21 እንደዚሁ አሸናፊዎቹ በሁለቱም ጾታ ሁለቱም ወጣት አትሌቶች እንደዚሁ ይፋ የሚደረጉና ሽልማት የሚበረከትላቸው ነው የሚሆነው ማለት ነው። መልካም እድል እንግዲህ ለኢትዮጵያዊው አትሌት ቢኒያም መሀሪ እንመኛለን። ወደ ሌላው የሀገር ቤት ስፖርታዊ መረጃችን ስናልፍ የምናገኘው የኢትዮጵያ አንደኛ ሊግ እየተከናወነ ነው የሚገኘው በአዳማና ሰበታ ስቴዲየም ላይ እየተደረጉ ያሉ ጨዋታዎች አሉ። በምድብ ላይ የተደረጉትን ጨዋታዎች እንደዚሁ ስንመለከት ወለታ ከተማ እንደዚሁ ከኤሌቴክስ ጋር ያደረጉትን ጨዋታ በወለታ ከተማ 2-0 አሸናፊነት ተጠናቋል። አማኑኤል ሻንቆና ቤኔዘር አብዮት እንደዚሁ ሁለቱን የወለታ ከተማ የአሸናፊነት ግቦችን ከመረብ ማሳረፍ ችለዋል። የጨዋታው ማን ኦፍ ዘ ማች ወይም ደግሞ የጨዋታው ኮከብ ሆኖ እንደዚሁ ያጠናቀቀው ቤኔዘር አብዮት ነበረ ከወለታ ከተማ ማለት ነው። የጨዋታው ኮከብ ተብሎ ሽልማት ተበርክቶለታል። በሌላ ጨዋታ እንደዚሁ አረካ ከተማ ከሸኔ ከተማ ጋር ያደረጉት ጨዋታ በአረካ ከተማ 1-0 አሸናፊነት ተጠናቋል። ሾኔ ከተማ ያው አላባ አካባቢ ያለ ከተማ ነውና እንግዲህ ጨዋታውን አድርጎ 1-0 በሆነ ውጤት ተረቷል። 79ኛው ደቂቃ ላይ ዳግም አማረ ነው ብቸኛውን አረካ ከተማን የአሸናፊነት ግብ ከመረብ ማሳረፍ የቻለው። በዚህ እንቅስቃሴ ላይ የጨዋታው ኮከብ ሆኖ የተመረጠው ደግሞ ዳግም አማረ ነው ማለት ነውና 79ኛው ደቂቃ ላይ ቡድኑ አሸናፊ ያደረገ ግብ ከመረብ ማሳረፉን ተከትሎ ነው እንደዚሁ የጨዋታው ምርጥ ተጫዋች ተብሎ የተመረጠው ማለት ነው። ሌላኛው በአክሱም ከተማና በጂንካ ከተማ መካከል የተደረገው ጨዋታ በአክሱም ከተማ 3-0 አሸናፊነት ተጠናቋል። ትንሳኤ አይሉ 45ኛውና 71ኛው ደቂቃ ላይ ሁለት ግብ ከመረብ ሲያሳርፍ አቡሽ መንግስቱ እንደዚሁ 18ኛው ደቂቃ ላይ ሌላኛውን የአክሱም ከተማ ሶስተኛ ጎል እንደዚሁ ማስቆጠር ችሏል ማለት ነው። በዚህ እንቅስቃሴ ላይ ትንሳኤ ኃይሉ የጨዋታው ማን ኦፍ ዘ ማች ሆኖ ተመርጧል ማለት ነው። ሌላ የጨዋታ መርሃ ግብር ላይ ደግሞ ስንመለከት ኦሜርላ ሮቤ ከተማን 2-1 በሆነ ውጤት ማሸነፍ ችሏል። ሚሊዮን በቀለና እንደዚሁ ቢኒያም ከበደ ነው ሁለቱን የኦሜርላን የአሸናፊነት ግቦችን ከመረብ ማሳረፍ የቻሉት ማለት ነው። ተሻገር ተረፈ ደግሞ የሮቤ ከተማን ማስተዛዘኛ ግብ 88ኛው ደቂቃ ላይ ከመረብ ማሳረፍ ችሏል። በዚህ ጨዋታ ላይ ደግሞ ቢኒያም ከበደ ከኦሜርላ እግር ኳስ ክለብ እንደዚሁ ጥሩ ተጫዋች በመሆን የዕለቱ ኮከብ ተጫዋች ሆኖ ተመርጧል ማለት ነው። ይህንን ተመልክተናል። ወደ መጨረሻው የሀገር ቤት ስፖርታዊ መረጃችን ስናልፍ ደግሞ የኢትዮጵያ ሴቶች እግር ኳስ አሰልጣኞች የሙያ ማህበር እንግዲህ በሐዋሳ ከተማ ከሰሞኑ በተለይ በማህበራዊ
ድረገጾች ላይ የሚዘዋወር አንድ ቪዲዮ እየተመለከትን ነበር። ይሄንን የተመለከተ ያቋም መግለጫ አውጥቷል። እንግዲህ ለምለም አስታጥቄ የተባለች ተጫዋች በሐዋሳ ከተማ በሴቶቹ እግር ኳስ ክለብ ቡድን መሪ መደብደቧን የሚያሳዩ ቪዲዮዎች እየወጡ ነው የሚገኙትና ከዚህ ጋር ተያይዞ ይሄንን ጉዳይ ማውገዛቸውን የኢትዮጵያ ሴቶች የእግር ኳስ አሰልጣኞች የሙያ ማህበር ያለውን አቋም አንጸባርቋል። በቀጣይም ጉዳዩን ተከታትሎ እንደዚሁ ለተበዳዩዋ እንደዚሁ ከተበዳዩዋ ጎን እንደሚቆሙና እንስት ስፖርተኞች ምንም እንኳን ጥፋት ቢኖርባቸውም በህግና በደንብ ሁኔታቸው መፈታትና መታየት እንዳለበት ቅጣትም ካለ ህጉን የተከተለ ቅጣት ነው ሊተላለፍባቸው የሚገባው እንጂ እንደዚህ አይነት ድብደባ ሊፈጸምባቸው አይገባም የሚል እንደዚሁ አቋም አንጸባርቋል፣ መግለጫ ሰጥተዋል ማለት ነውና በቀጣይ ጉዳዩን በቅርብ እንደሚከታተሉ ተነግሯል። የሙያው ወይም ደግሞ የዚህ ሙያ ማህበር ዋናው መቋቋምም የሴቶችን እግር ኳሰኞች እንደዚሁ በቅርበት ለመከታተልና ለማበረታታት ችግር ሲደርስባቸውም ከጎናቸው ለመቆም ነው የሚልም እንደዚሁ በዚሁ አቋሙ ላይ አንጸባርቋል ማለት ነው። ሐዋሳ ከተማ እግር ኳስ ክለብ እንግዲህ በሴቶች ማለት ነው እጅግ በጣም የሚገርም እንቅስቃሴ ያደረጉ ከሚገኙ የሀገራችን እንስት ክለቦች ትኩረት የሚሰጥ ክለብ ነው ማለት ይቻላል። በመግለጫውም ይሄንኑ ነው ያካተቱት የኢትዮጵያ ሴቶች የእግር ኳስ አሰልጣኞች የሙያ ማህበር ማለት ነው። ለብሔራዊ ቡድኑ የሚጠቅሙ እንደዚሁም ደግሞ በፕሪሚየር ሊጉ ላይ የሚጫወቱ ተጫዋቾችን ከታች ጭምር በማሳደግ ኃላፊነቱን እየተወጣ የሚገኝ ትልቅ ክለብ ነው። ነገር ግን ደግሞ እንደዚህ አይነት ጥቃቶች በሴቶች ላይ ደግሞ ሲሰነዘሩ እሱም አቋሙን ማንጸባረቅ አለበት፣ ክለቡ ከህግ አካላት ጋር መስራት አለበት የሚል አስተያየት ሰጥቷል። እኛም እንደ ናሁ ስፖርት ይሄ ጉዳይ ሆኖ ከተገኘ ጥሩ ነው የሚል እምነት የለንምና መወገዝ አለበት፣ ትክክል ነው። እንስት ስፖርተኞቻችን ደግሞ በብዙ መከራ ነው ወደዚህ ወደ አደባባይ መተው የእግር ኳስ ጨዋታቸውን የሚያደርጉት ማለት ነውና መበረታታት ነው የሚገባቸው። እንግዲህ አሰልጣኙ ጋር የሚኖር እውነታ ይኖራል ግጭት የሚጋብዘው፣ ነገር ግን ደግሞ አግባብ ባለ መልኩ በስፖርታዊ ጨዋነትና ስፖርትን መርህ ባደረገ ሁኔታ ችግሮቻቸውን መፍታት አለባቸው የሚል እምነት አለን እንደ ናሁ ስፖርት ማለት ነው። እንግዲህ ተነጋግረው በህግም ይሁን በመነጋገር ጉዳዩን ይፈቱታል ተብሎ ይጠበቃል። የኢትዮጵያ ሴቶች የእግር ኳስ አሰልጣኞች የሙያ ማህበር ግን እንደዚህ ሴቶች ሲበደሉ እንደዚህ አይነት ጥቃት ሲደርስባቸው ደግሞ ከጎናቸው መቆሙ እጅግ በጣም ማስደሳች ነው። ብዙ ጊዜ ከደሞዝ ክፍያ ጋር ከተለያዩ ጉዳዮች ጋራ እንደዚሁ ጾታዊ ጥቃትም ሲደርስባቸው እንሰማለን። አንዳንድ ጊዜ ወደ ሚዲያ የማያወጡትም ደፍረው ምናልባት ጥቃቱን በሚያደርስባቸው ሰዎች ላይ ሌላ ተጨማሪ ጥቃት እንዳይደርስባቸው እንዳይገለሉ ስራቸውንም እንዳያጡ ከመፍራት አንጻር ብዙ እንስት እግር ኳሰኞች እንደዚህ አይነት ድብደባም ይሁን አንዳንድ ትንኮሳዎች ሲደርስባቸው አፍነው የሚያዝ ነገር አለ፣ ወደ ሚዲያ ለማምጣት በጣም ይቸገራሉና የህግ አካላትም በቅርበት እንግዲህ እነዚህን ጉዳዮች መስራት አለበት። ሌሎችም የኢትዮጵያ እግር ኳስ ፌዴሬሽንም ቢሆን እዛው የክልል ከተማ ፌዴሬሽኖችም አሉና እነዚህ አይነት ነገሮች ላይ እንግዲህ ትኩረት አድርገው መስራት መቻል አለባቸው። ዞሮ ዞሮ ስፖርት በስነ ምግባር የሚያንጽ ነው ከስፖርቱ ባሻገር ማለት ነውና እንደዚህ አይነት ጉዳዮች መታየት ያለባቸው ይመስለናል። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን እዚህ ላይ ያበቃሉ። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ እየተከታተላችሁን ስላላችሁ እጅግ በጣም እናመሰግናለን። መልእክቶችን ወደ እናንተ አድርሰን እንመለሳለን። አብራችሁኑ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው
በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ይህ ናሁ ቴሌቪዥን ነው። ክቡራትና ክቡራን ተመልካቾቻችን ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አደረስን። ከዚህ ሰዓት ጀምረን ከባህር ማዶ የተገኙትን ስፖርታዊ መረጃዎች ወደ እናንተ እያደረስን ቆይታ እናደርጋለን። ከነገ በስቲያ ጀምሮ ደግሞ የሀገራት ጨዋታዎች እንደዚሁ ይከናወናሉ። በዚህ ሳምንት የሊግ ጨዋታዎች አይኖሩም። እንግዲህ የፕሪሚየር ሊግ አድናቂዎች የላሊጋ የቡንደስሊጋ እንደዚሁም የጣሊያን ሴሪያን የምትከታተሉ እንግዲህ በዚህ ሳምንት እንደዚህ ይህንን መሰል አይነት መረጃዎች ላይኖሩ ይችላሉና የሀገራት ጨዋታዎች ላይ ነው ትኩረት የምናደርገው። ከቡድን አመራረጥ ከተጫዋቾች ጥሪ ጋር በተያያዘ የተጫዋቾችን ጉዳት መሰረት ያደረጉ መረጃዎች ናቸው በብዛት እንደወትሮ ወደ እናንተ የሚደርሱት ማለት ነውና አንዳንድ መረጃዎችን ወደ እናንተ እያደረስን ቆይታ እናደርጋለን። ከዚህ እስኪ እንጀምር። የአሰልጣኝ ሹምሽር እንግዲህ ገና ሊጎቹ 10-11 ነው በአውሮፓ ታላላቅ ሊጎች ላይ መራግብሮች የጨዋታ መራግብሮች እየተከናወኑ የሚገኙት። ነገር ግን እንደምንመለከተው የውጤት ቀውስ የገጠማቸው ክለቦች አሰልጣኞቻቸውን በማሰናበት ላይ ነው የሚገኙት። በእንግሊዝ ፕሪሚየር ሊግ ከዚህ ቀደም ተመልክተናል። አሁን ደግሞ በጣሊያንም በጀርመንም በተለያዩ ክለቦች ሊጎች ላይ እንደዚሁ ክለቦች አሰልጣኞቻቸውን እያሰናበቱ ይበጁናል የሚሏቸውን ደግሞ አዳዲስ አሰልጣኞችን እንደዚሁ እያመጡ ነው የሚገኘው። አሁን ተረኛው የጣሊያኑ ክለብ እንደዚሁ አታላንታ ሆኗል። አታላንታ ከአሰልጣኙ ጋር ወይም አሰልጣኙን ማሰናበቱ ይፋ አድርጓል። የውጤት ቀውስ ውስጥ የሚገኘው የቤርጋሞ ክለብ እንግዲህ አሰልጣኝ ኢቫን ዱሪችን አሰናብቷል ተብሏል። እኚህ አሰልጣኝ እንግዲህ ገና ክለቡን ከተረከቡ 5 ወራቸው ነው። እንግዲህ በተደጋጋሚ እንደምንመለከተው በቅርብ ጊዜያት ውስጥ አሰልጣኞች ቶሎ መለዋወጥን እየተመለከትን እንገኛለን። ከዚህ ቀደም እንግዲህ ያለፉትን ጊዜያቶች ካስታወስን አሰልጣኞች 1 ዓመት 2 ዓመት ይሰጣቸዋል እንዲያዩ ወይም ደግሞ ቡድኑን የበለጠ ተዋህደው ውጤት እንዲያመጡ እድል ይሰጣቸዋልና አሁን ስንመለከት ግን አሰልጣኞች በቶሎ በ60 ቀን የሚሰናበቱ አሰልጣኞችን ለምሳሌ ኤሪክ ቴን ሃግን አይተናል። ሲሰናበቱ በ69 ቀን ውስጥ የተሰናበቱበትን አጋጣሚ ተመልክተናልና ከዛም ባነሰ እንደዚሁ ቀናቶች አሰልጣኞች የተሰናበቱበትን ሂደት አይተናል። ቶሎ አሰልጣኞች መቀያየራቸው አዲስ የእግር ኳስ ባህሪ አዲስ የአሰልጣኞችን አይነት ቅጥር ሁኔታን ነው እያስመለከተን የምንገኘው ማለት ነውና እንግዲህ ክሮሻዊ የ50 ዓመቱ አሰልጣኝ ኢቫን ዱሪች ከአታላንታ ጋር የነበራቸው አብሮ የመስራት እህል ውሃ ስለመቋጨቱ ነው ክለቡ በይፋ እንደዚሁ ያስታወቀው ማለት ነው። አታላንታ እንግዲህ ከዚህ ቀደም በጋስፔሪኒ ስር እጅግ በጣም አስገራሚ ጉዞ ሲያደርግ ነበር በአውሮፓ ቻምፒየንስ ሊግ የውድድር መድረክ በሴሪያውም ጭምር ማለት ነውና አሁን ላይ ግን ያለው ቁመና እጅግ በጣም ደካማ ነው። የአውሮፓ ቻምፒየንስ ሊግ የውድድር መድረክ ተሳታፊ እንደሆነ ይታወቃል። ነገር ግን ጥሩ ውጤት እየተመለከትንበት አይደለም የምንገኘው። በሴሪያውም እንደዚሁ 13ኛ ደረጃ ላይ ነው የሚገኘው። ካከናወናቸው 11 ጨዋታዎች 13 ነጥቦችን ይዞ 13ኛ ደረጃ ላይ ተቀምጧል አታላንታ። ይህንን ተከትሎ እንግዲህ ክሮኤሺያዊውን አሰልጣኝ ማሰናበቱን በይፋ አስታውቋል። ለጊዜው ምክትል አሰልጣኙ በዋናነት ይህንን ቡድን ይመራሉ ተብሏል። ነገር ግን በቅርብ ቀናት ውስጥ ደግሞ አዲስ አሰልጣኝ ለመሾም እንደዚሁ ያጤኑበት እንዳሉ የቦርዱ አመራሮች ተገልጿል ማለት ነው። ወደ ሌላ የባህር ማዶ ስፖርታዊ መረጃችን ስናመራ ደግሞ የክሊያን ምባፔን ጉዳይ እናገኛለን። እንግዲህ ፈረንሳዊ ኢንተርናሽናል 26 ዓመቱ ላይ ይገኛል። ወደ ሪያል ማድሪድ ባለፈው ዓመት ነበረ እንግዲህ ከፈረንሳዩ ክለብ ፒኤስጂ በነፃ ዝውውር ለቆ ሎስ ብላንኮቹን መቀላቀል የቻለው። ብዙ ተጠብቆ ነበር እንግዲህ ከዛ በፊት
በፊትም የዓለም ዋንጫ አሸናፊ ነው እንደምናውቀው በሩሲያ አስተናጋጅነት በተከናወነው የ2018ን የዓለም እግር ኳስ ዋንጫ የውድድር መድረክ ከሀገሩ ፈረንሳይ ጋር ከፍ ማድረጉን እናስታውሳለን። በካታሩ የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ደግሞ እንደዚሁ ባክ ቱ ባክ ለፍጻሜ የደረሰበትን አጋጣሚ ተመልክተናል። ይሄ ሁሉ ሲሆን ደግሞ የላቀውን ሚና ከተጫወቱ የፈረንሳይ ብሔራዊ ቡድን ተጫዋቾች መካከል ክሊያን ምባፔ በግንባር ቀደምትነት ይጠቀሳል። አትሪክ መስራቱን እናስታውሳለን። ከአርጀንቲና ብሔራዊ ቡድን ጋር ለፍጻሜ በነበራቸው የኳታሩ የዓለም ዋንጫ ላይ ማለት ነው። በፒኤስጂ ቤትም ለቻምፒየንስ ሊግ ክብር የቀረው ማለት እንችላለን እንጂ በአጠቃላይ በፍሬንች ሊግ ዋን በውስጥ ውድድሮች ላይ በሚደረጉ እንቅስቃሴዎች ሁሉ ክለቡን ወደ ከፍታ ያወጣ ተጫዋች ነው። በራሱም ደግሞ ትልልቅ ታሪኮችን መስራት የቻለ ወጣት የሚባል ተጫዋች ነውና ወደ ሪያል ማድሪድ ሲሄድ እንግዲህ ትልልቆቹን ተጫዋቾች አልጋ ወራሽ ይሆናል። ክርስቲያኖ ሮናልዶ ከዛ በፊት የነበሩትን የሪያል ማድሪድ ሌጀንዶችን ሊተካ ይችላል። የረጅም ጊዜ ፕላን ሆኖ ነው ወደዛ ያመራው እንደምታውቁት ማለት ነው። ነገር ግን ወደዛ ካመራ በኋላ አምና እንግዲህ እንደምናስታውሰው ሪያል ማድሪድ ለመጀመሪያ ጊዜ ያለምንም ዋንጫ ክብር የውድድር ዓመቱን ማጠናቀቁን እናስታውሳለን። በአሰልጣኝ ካርሎ አንቸሎቲ ስር ማለት ነው። በስተመጨረሻም የዓለም ክለቦችን ዋንጫ አድርጎ በአሰልጣኝ ዣቢ አሎንሶ ስርም እንደዚሁ የዋንጫውን ክብር ሳያገኝ የቀረበትን አጋጣሚ ተመልክተናልና አሁን ላይ እንግዲህ በተለይ ተጫዋቹ በርግጥ በግሉ አምናም ወደ 31 ግቦችን ከመረብ በማሳረፍ በላሊጋው እንደዚሁ አሸናፊ ነበር ወይም ደግሞ የላሊጋው የከፍተኛ ጎል አስቆጣሪነትን ክብር እንደዚሁ መጎናጸፉን እናስታውሳለን። ነገር ግን ሪያል ማድሪድን የላሊጋውን የዋንጫ ክብር እንዲያሳካ ግን አላስቻለውም ነበር። የሱ የከፍተኛ ጎል አስቆጣሪነት ትራክን በቀዳሚነት ይዞ ማጠናቀቅ ማለት ነው። ይሄ እንግዲህ ያልተዋጠላቸው የሪያል ማድሪድ ደጋፊዎች ይሄ የትልልቆቹን ቀደም ሲል የነበሩትን የሪያል ማድሪድ ሌጀንዶችን ሊተካ የሚችል አይነት ብቃት ያለው ተጫዋች አይደለም በሚል እንግዲህ እያወገዙት ነው የሚገኘው። አሁንም በዚህ ዓመት የከፍተኛ ጎል አስቆጣሪነቱን ትራክ በመምራት ላይ ነው የሚገኘው። እንደ ሮበርት ሌቫንዶስኪ ያሉ በርግጥ እንደነ ራፊናን የመሳሰሉ አሁን ጉዳት ላይም ቢገኙ በላሊጋው ትልልቅ ተጫዋቾች አሁን እንደነ ማርከስ ራሽፎርድ ከባርሴሎና መጥቷል። ላሚን ያማልን የመሳሰሉ ተጫዋቾች አሉ። ያው ሁለቱን ክለቦች ነው የምናነጻጽረው ባርሴሎናና ሪያል ማድሪድ ናቸው የስፔን ላሊጋ ሲነሳ ማለት ነው። እና ከዚህ ጋር ተያይዞ እንግዲህ ዘንድሮም 12 ግቦችን ከ12 ጨዋታ 13 ግቦችን ከመረብ አሳርፏል። ሁለት ለጎል የሆኑ ኳሶች ደግሞ ለቡድን አጋሮቹ እንደዚሁ አመቻችቶ ማቀበል ችሏል። እና ይህ 26 ዓመቱ ላይ የሚገኘው የፊት መስመር አጥቂ አሁን ከሪያል ማድሪድ ደጋፊዎች እንደዚሁ እየተወገዘ ነው የሚገኘው። አንዳንዶቹ እንደውም መረር ያለ አስተያየት ነው እየሰጡ የሚገኙት በተጫዋቹ አቅም ላይ ማለት ነው። ይሰናበትልን፣ ያን ያህል ሪያል ማድሪድን የሚጠቅም አይደለም፣ ሌላ ትልቅ ተጫዋች ያስፈልጋል። ሪያል ማድሪድን ታላቅነቱን የተረዳ በሚፈለግበት ቦታ ላይ ሁሉ ሪያል ማድሪድን የሚጠቅም አስፈላጊ በሆነበት ሰዓት ላይ የሚገኝ የሚል እንደዚሁ ሀሳቦችን እየገለጹ ነው የሚገኙት። በእርግጥ ትልልቅ ጨዋታዎች ላይ የሚደበቅ ተጫዋች ሆኖ እየተመለከተ ነው እንገኛለን። ከዚህ በፊት ግን ይህ ተጫዋች በእንዲህ አይነት ጉዳዮች አይደለም የሚታወቀው። ቀደም ሲል እንደገለጽኩላችሁ የዓለም ዋንጫ አሸናፊ ነው። በዓለም ዋንጫው ፍጻሜ ደግሞ በጣም በሚገርም ሁኔታ 3 ግቦችን ከመረብ ማሳረፍ የቻለ ተጫዋች ነውና በዛ በዓለም ዋንጫ ምን ያህል ከባድ እንደሆነ ይታወቃል። ትልልቅ ተጫዋቾች ጭምር ማለት ነው። ትልልቅ ተጫዋቾች የባሎንዶርን ክብር ያሳኩ ሁሉ የዓለም ዋንጫን ክብር ያላገኙ ተጫዋቾች አሉና በዛ የፍጻሜ ጨዋታ ላይ እንደዚህ አይነት ነገሮችን ተመልክተናል። በትልልቅ ጨዋታዎችን በፒኤስጂ ቤትም ጎልቶ ሲወጣ ማለት ነው። ሪያል ማድሪድ ላይ ግን ያለው ሚና ያን ያህል ነው። አሁን ከሳምንታት በፊት እንደምናስታውሰው በሪያል ማድሪድ በቻምፒየንስ ሊግ የውድድር መድረክ የተሸነፉበትን አጋጣሚ እናስታውሳለን። በእርግጥ በኤል ክላሲኮ ድል ቀንቷቸዋል። እንደዚህ አይነት ትልልቅ ጨዋታዎች ላይ አምናም ተከታታይ ጨዋታዎች ላይ በባርሴሎና እንደዚሁ 4 ጨዋታዎች ላይ መሸነፋቸው ይታወሳል። ከፍተኛ ጎል እየተቆጠረባቸው ማለት ነውና በእነዚህ ከበድ ባሉ ጨዋታዎች ላይ ልዩነት ፈጣሪ ካልሆነ የሱ ትልቅነት ምንድነው የሚል አስተያየት ነው እየሰጡ የሚገኙት ደጋፊዎች ማለት ነውና በቀጣይ እንግዲህ ይሄ 26 ዓመቱ ላይ የሚገኘው የፊት መስመር አጥቂ መዳረሻው የት ሊሆን ይችላል? እዚያው ሪያል ማድሪድ ዣቢ አሎንሶ እንደገና የሱን ፊት አውራሪነት በደንብ ሰርቶት ወይም ደግሞ በቡድኑ ላይ የሚፈጥረውን ተጽዕኖ የበለጠ ውደት ውስጥ ከቶ ተጫዋቹን ውጤታማ ያደርጓል የሚለው ነገር ይጠበቃል ማለት ነው። ለጊዜው ግን የሪያል ማድሪድ ደጋፊዎች እንደዚሁ ቅሬታ እንዳላቸው እየገለጹ ነው የሚገኙት ማለት ነው በክሊያን ምባፔ ላይ። ወደ ሌላኛው መረጃችን እንለፍ። አንዳንድ አስተያየቶችን በተለይ የዩቲዩብ ቻናል ተከታታዮቻችን
አንዳንድ አስተያየቶችን ይሰጣሉ። የአድማጮችን የተመልካቾችን አስተያየት እጅግ በጣም እናከብራለን። የአርሰናልን መረጃ ሁልጊዜ መጨረሻ ላይ ነው የምታደርገው የሚል አስተያየቶች እየተሰጡ ነው የሚገኙት። እናከብራለን፣ እናስተካክላለን። ነገር ግን ሆን ብለን ሳይሆን አንዳንድ ጊዜ እንግዲህ ምናልባት መረጃዎቹም ሲወጡ ወይም ደግሞ እኛ ሊስት ስናደርግ በእንደዚህ አይነት መንገድ እንዳጋጣሚ ሆኖ ነው እንጂ ሆም ብለን መጨረሻ ለማድረግ እንፈልገን አይደለም። ይሄም ብዙም ያስከፋቸዋል ብለን አናስብም። ግን ደስተት ከታየ ደግሞ ይቅርታ እንጠይቃለን። ወደ አርሰናል መረጃ በዚሁ እንለፍ። እንግዲህ የቀድሞ የሪያል ማድሪድ የሊቨርፑል ሌጀንድ እንዲሁም ማንቸስተር ዩናይትድ ቤትም ሲጫወት እናውቀዋለን። አሁን ደግሞ በተንታኝነት የተለያዩ አስተያየቶችን ይሰጣል። ከጨዋታ በፊትና ከጨዋታ በኋላ ሀሳቦችን ሲገልጽ እየተመለከት ነው እንገኛለን። እንግሊዛዊው የቀድሞ እግር ኳሰኛ ማይክል ኦዌን ማለት ነው። ማይክል ኦዌን አርሰናልን የተመለከተ አስተያየት ሰጥቷል። አርሰናል አሁን እየተከተለ ያለው አጨዋወት ብዙም ውጤታማ ሊያደርገው የሚችል አይመስለኝም የሚል አስተያየት ሰጥቷል። እንግዲህ በሴት ፒስ ወይም ደግሞ ከቆሙ ኳሶች የሚያስቆጥራቸው ኳሶች ለዘለቄታው ተጠቃሚ ያደርገውም ወደ ዋንጫው ግስጋሴ ሄዳለው የዋንጫ ክብሮችን አመጣለው የሚል ቡድን ተጋጣሚውን አስጨንቆ ነው መጫወት ያለበት። ማጥቃትን መሰረት ያደረገ እንደገና ደግሞ በፊት አርሰናል የነበረውን ብራንድ ማስቀጠል የሚችል አይነት እንቅስቃሴ ጨዋታዎችን ማለት ነው የጨዋታውን ፍሰት ቀይሮታል መልኩን አሰልጣኝ ሚካኤል አርቴታና አፈክፍጎ የሚጫወት ከአርሰናል ያጫወት ባህል ፍጹም ያፈነገጠ አጫወትን ነው እየተመለከትንበት የምንገኘውና ይሄ ደግሞ ረጅም ጉዞ ላይ ያስጉዘው ይችላል። ዋንጫ አለሞ የሚሄድ ቡድን በእንዲህ አይነት መልኩ መጫወት የለበትም። ከአርሰናል ደግሞ ተፈጥሯዊ ያጫወት ባህሪ ጋራ ፈጽሞ ሊታረቅ የሚችል አይደለም የሚል አስተያየት ሰጥቷል። ከዛ ይልቅ እንደ ማይክል ኦዌን ገለጻ ከሆነ ሊቨርፑልና ማንቸስተር ሲቲ የሚጫወቱት አጫዋት ወደ ዋንጫው ፉክክርነት ሊያደርሳቸው እንደሚችል ነው በሱ እምነት እንግዲህ አስተያየቱን ማስቀመጥ የቻለው። አንዳንዶች ግን ብዙዎች በሚባል ደረጃ አብዛኛው የአሰልጣኝ ሚካኤል አርቴታ በራሱ መንገድ በራሱ አጫዋት መጥቶ እንደዚህ አይነት እንቅስቃሴ ማድረጉ ደግሞ የበለጠ ሊወደስ ነው የሚገባው። እግር ኳስን አንዳንድ ጊዜ የሆነ አንድ የተሰመረ ወይም ደግሞ የአርሰናል ባህላዊ ጨዋታ የሚባል ነገር የለም። እንደየአጫዋቱ እንደ ተቃራኒ ወይም ደግሞ እንደ ተጋጣሚ ቡድን አመጣጥ ሊለይ ይችላል የሚሉትም ደግሞ በሌላ ጎን አስተያየታቸውን ይሰጣሉና አሰልጣኞች ደግሞ የየራሳቸው አጫዋት አላቸው። አሰልጣኝ ፔፕ ጋርዲዮላ የራሱ የሆነ መገለጫ አጫዋት ይኖረዋል። ሃርነ ስሎት የራሳቸው አጫዋት ይኖራቸዋል። ሮበን አሞሪም የራሳቸው አጫዋት ይኖራቸዋል። ካሰላለፍ ከፎርሜሽን ጀምሮ የሚጫወቱበት መንገድ የተለያየ ነውና አርቴታ ደግሞ ለኔ ይጠቅመኛል ውጤታማ ያደርገኛል ያላቸውን አጫዋቶች እየተገበረ ተመልክተናል ያለፉትን አመታት። እንግዲህ ለዋንጫ ትንሽ የቀረው እስከ ሁለተኛ ደረጃን በአውሮፓ ቻምፒየንስ ሊግ የውድድር መድረክ ከተሳተፈ ረጅም ጊዜ ያሳለፈውን አርሰናልን ወደ ተሳትፎ ይዞት መጥቷል። እስከ ሰሚ ፋይናል ድረስ ይዞት መጥቷልና ይሄ አጫዋት አይደለም ወይ አርሰናልን ማምጣት የቻለው የሚለው ደግሞ ምናልባት ማይክል ኦዌን ሐሳብ ጋር ሊጣረዝ ይችላልና እናንተም በዚህ ጉዳይ ሐሳብ ልትሰጡበት ትችላላችሁ። እውን ማይክል ኦዌን የሰጠው ሐሳብ አሁን አርሰናል እየተከተለ ያለው አጫዋት ለዋንጫው ክብር አያበቃውም ብላችሁ ትገምታላችሁ? መቼም እንደዚህ አይነት ሐሳቦች አሁን መነሳት የጀመሩት በሰንደርላንዱ ጨዋታ ነው። ሰንደርላንዱ ጨዋታ ላይ ሁለት ጎል ተቆጥሮበት ሁለታቻ ከወጣ በኋላ ነው አሰልጣኝ ሚካኤል አርቴታ ላይ አንዳንድ ሐሳቦችና ትችቶች መነሳት ያለባቸውና ውጤቶች ግን ምን ያህል ማተር እንደሚያደርጉ ነው። አሁንም የሊጉ መሪ ነው። በ4 ነጥብ ልዩነት የሊጉን እየመራ ነው የሚገኘው። በአውሮፓ ቻምፒየንስ ሊግ የውድድር መድረክ አራቱንም ጨዋታዎች ያለምንም ግብ ሳይቆጠርበት ማሸነፍ ችሏል። በእንግሊዝ ሊግ ካፕ ወይም ደግሞ በካራባው ካፕ ያደረጋቸውን ጨዋታዎች ማሸነፍ ችሏል። ወደ ኳርተር ፋይናሉ እንደዚሁ መቀላቀል የቻለበትን አጋጣሚ ተመልክተናልና ባደረጋቸው ጨዋታዎች እስካሁን ድረስ ያለው ጉዞ ስኬታማነቱን ነው የሚያሳየውና ምናልባት ከዚህ በኋላ የሚከሰተውን ነገር ተንቢዮ ከሆነ ማይክል ኦዌን ሊያስኬድ ይችላል። እንግዲህ እነሱ በእግር ኳስ ውስጥ የኖሩ ሰዎች ናቸው። አንዳንድ ጊዜ እንግዲህ የሚሰጡ አስተያየቶች መሬት ላይ ካለው ጉዳይ ጋር የሚጣረዙም ሊሆኑ ይችላሉ። እንደ ከተራው ተመልካች ጋርም ራሱ ማይጣጣሙ ሐሳቦች ሊነሱ ይችላሉ እና ነገር ግን እግር ኳስ ሐሳብ መስጠት በጣም ክፍት ነው። ስለዚህ እንግዲህ እናንተም በማይክል ኦዌን ባነሳቸው ሐሳቦች ላይ አስተያየት ካላችሁ እንግዲህ የእንግሊዝ ፕሪሚየር ሊግ ተለዋዋጭ ነው። ቶሎ ምናልባት የደረጃ ሰንጠረዡ መለዋወጥ ሊኖር ይችላል። አርሰናል አሁን ቀድሞም ሊመጣ የሚችልበት እድል ሊኖር ይችላል። አሊያም ደግሞ መሪ ሆኖም በዚሁ ሊጨርስ ይችላል።
ሊቨርፑል ወቅታዊ አቋሙ ጥሩ አይደለም። ተስተካክሎ ደግሞ ምናልባት የሊጉን የዋንጫ ክብርም ሊያነሳ የሚችልበት እድል አለ። አሰልጣኝ ፔፕ ጋርዲዮላ ቡድን ማንቸስተር ሲቲ ጥሩ አልነበረም ጅማሮ። አምናም በመጨረሻዎቹ ጨዋታ ላይ እንዴት ተቸግሮ በስተመጨረሻ ያደረጋቸውን ጨዋታዎች ወደ አውሮፓ ቻምፒየንስ ሊግ ተሳትፎ እንዳመጣው እናስታውሳለን። እና እነዚህ ጉዳዮች እንግዲህ በእግር ኳስ በጣም ተለዋዋጭ ነገሮች ሊከሰቱ እንደሚችሉ ማሳያ ነው። እንግዲህ በቀጣይ የሚሆነው እንመለከታለን። ገና እንግዲህ ሊጉ ጅማሮ ነው። ገና አንድ አራተኛው የጨዋታ ሂደት ላይ ነው የሚገኘው ማለት ይቻላል። በአጠቃላይ ሁኔታውን ከተመለከት ነው ማለት ነውና እንዴት አያችሁስ ግን የአርቴታ አካሄድ እስካሁን ድረስ በብዙዎች ሲደነቅ ቆይቶ አሁን ደግሞ አንድ ጨዋታ አቻ ሲወጣ በእንደዚህ አይነት መልኩ መነሳቱ ለዋንጫ ያበቃው ማካሄዱ ብላችሁ ትገምታላችሁ? ምን ማስተካከል አለበት አሰልጣኝ ሚኬል አርቴታ ወደ ዋንጫው ክብር ለማቅናት? አንዳንዶች ከራሱ ከአርሰናል ደጋፊዎች አፈክፍጎ የሚጫወትበትን መንገድ እንደማይወዱት ይናገራሉ። እነዚህ በአጠቃላይ በሚባል ደረጃ ሳይሆን የተወሰኑ አስተያየት ሰጪዎች ይህንን ሀሳብ ያነሳሉ። አጥቅቶ መጫወት አለበት። በጣም ተጫዋቾቹ ግላዊ ብቃታቸው እጅግ በጣም የሚገርም ነው። የቡድን ውህደቱ በጣም ጠንካራ ስለሆነ ተከላካዮቹም ያን ያህል የሚታሙ አይደለምና በመልሶ ማጥቃት ስለማይጋለጡ አጥቅተው ነው መጫወት ያለባቸው። አብዛኞቹንም ከተመለከትናቸው የኋላ መስመር ተጫዋቾቹ ጭምር እንደነ ገብርኤል ማጋሌጅ፣ እንደነ ሳሊባ፣ ካላፊዮሪን ብናይ ቲምበር የማጥቃት ባህሪ ያላቸው ተጫዋቾች ናቸውና እነዚህን የማጥቃት ባህሪ ያላቸውን የተከላካይ ስፍራ ተጫዋች ይዞ የበለጠ የማጥቃቱን እንቅስቃሴ አጠናክሮ ነው መሄድ ያለበት የሚል ማስተያየት የሚሰጡ አሉ። አንዳንድ ጊዜ ደግሞ መዘናጋት ደግሞ ልክ በሰንደርላንድ በስተመጨረሻው ደቂቃ መስዋዕትነትም እንዳስከፈለው ደግሞ ይህንንም ጥንቃቄ ከግምት ያስገባ ሀሳብ መሰንዘር አለባችሁ ብዬ አስባለሁ። እንግዲህ እናንተ ሀሳባችሁን ልትዘነዝሩ ትችላላችሁ። ወደ ሌላኛው የመጨረሻው መረጃችን ስናልፍ ፍሬቲኮ ቼዛን ይመለከታል። ይህ ጣሊያናዊው ኢንተርናሽናል እንግዲህ በመርሲሳይዱ ክለብ ሊቨርፑል ከዩቬንቱስ ከመጣ በኋላ በአሰልጣኝ አርነ ስሎት ስር እየሰለጠነ ነው የሚገኘው። ይሄ ተጫዋች አሁን ላይ እንግዲህ አንዳንድ ተጫዋቾች ብዙም ደስተኛ አይደሉም። ለብሔራዊ ቡድኑ ጥሪ ተደርጎላቸው ወደዛ ሲያመሩ ጥሩ ግልጋሎትም ይሰጣሉ የሚል የብሔራዊ ቡድን አሰልጣኞች እምነት እየጣሉባቸው አይደለም የሚገኙት። ምክንያቱም በክለብ ውስጥ የነበራቸው ቆይታ እምብዛም ማስደሳች አይደለም። አብዛኞቹ የሊቨርፑል ተጫዋቾች ዲፕሬሽን ውስጥ እንዳሉ ነው እየተነገረ የሚገኘው ማለት ነው። ውጤቱ የተመዘገበው ውጤት የሊቨርፑል ደጋፊዎችን ስላላስደሰተ ውስጣቸው ቁጭት ፈጥሮባቸዋልና የሚገባቸውን እየሰጠናቸው አይደለም የሚል አይነት ቁጭት እንደዚሁ ውስጥ እንደሚገኙ እየተገለጸ ነው የሚገኘውና የጣሊያን ብሔራዊ ቡድን አሰልጣኝ ጄናሮ ጋቱሶ ጥሪ ካቀረበላቸው የብሔራዊ ቡድኑ ተጫዋቾች መካከል አንደኛው ፍሬድሪኮ ቼዛ ነበረ። ነገር ግን ይሄ ተጫዋች ብሔራዊ ቡድኑ እንደማይቀላቀል አሳውቋል ተብሏል። በግል አውርተናል ብሏል። ስለዚህ ጥሩ ሁኔታ ላይ እንደማይገኝ ነው የተናገረው። ስለዚህ በቀጣይ ለብሔራዊ ቡድኑ ግልጋሎት በሚሰጥበትና ይህንን መስጠት በሚያስችልበት ሁኔታ ላይ ሲገኝ ግን የጣሊያን ብሔራዊ ቡድንን እንደሚቀላቀል እንደዚሁ አሰልጣኙ ተናግሯል ማለት ነው። የራሱ ውሳኔም እንደሆነ እንደዚሁ ጄናሮ ጋቱሶ የገለጸበትን መንገድ ተመልክተናል ማለት ነው። ክቡራትና ክቡራን ተመልካቾቻችን ስለተከታተላችሁን እጅግ በጣም እናመሰግናለን። በምሽቱ የስፖርት ዜና ወጃችን ላይ ደግሞ ወቅታዊና አዳዲስ ያልተሰሙ ስፖርታዊ መረጃዎችን ወደ እናንተ የምናደርስ ይሆናል። ለዛሬ ዕለተ ማክሰኞ ህዳር 2 2018 ዓ.ም ከናሁ ቴሌቪዥን ናሁ ስፖርት ያሰናዳናቸው ዕለታዊ የስፖርት የመረጃ ሰዓታችን ይህንን ይመስሉ ነበር። መረጃዎቹን አሰናድቶ ወደ እናንተ በማድረስ ገዛይ እንዱላ የካሜራ ባለሙያችን ፍቃድ ወልደሰንሳይ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች ወደ እናንተ መድረሳቸውን የሚቀጥሉ ይሆናል። በድጋሚ ስለተከታተላችሁን እጅግ በጣም እናመሰግናለን። መልካም ጊዜ ይሁንላችሁ።